በጭራሽ እንደዚህ አይነት ስህተት መሳሳት የለብን። ይህን ቤት ከስር መሰረቱ ንደህ ሁሉንም ነገር የራስ አድርግ። በቃ ያለህ እድል ይሄና ይሄ ብቻ ነው። የኔ ልጅ እማዬ ምን ሆነሽ ነው? አስደነገጥሽኝ እኮ። ይልቅ የኔን መምጣት ታዩና አሁን ምን የባሌን 18ኛ ዓመት እያከበረ ከቻልሽ ተቀላቀይ። ቆይቲ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ለምንድን ነው እኔን ጥፋት እንዳጠፋ ሰው ፈጠጥ ብለሽ ምታይ? እቴ መጠጥ እየጠጣሽ ነው። በዛ ላይ ደግሞ ጥሩ ላይ አይደለሽም። ስለዚህ ተነሽና ግቢ። ፌቨን ራሱ በእንደዚህ አይነት ሁኔታ ካየችሽ ትደነግጣለች። ጥሩ አይደለም። ዘርፌ ምን አደረገው? ባሌን ገድዬ ቤቴ ውስጥ እዚህ ከቀበርኩት 18 ዓመት ሞላኝ። ታዲያ ከባሌ ጋር መሆኔ ጥፋት አለ? ምን አጠፋው? ምንድን ነው ያጠፋው? እቴ በቃ ይበቃል። ግቢና አረፍ በይ። እኔም ስራ አለኝ። ቤቱን ላጸዳል። ዘርፌ ማጽዳቱ። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? በዛሬው በጽጌረዳ ድራማ ክፍል እንግዲህ እስከ ዛሬ ድረስ የፌቨን እናት ምን ኩላ ነው ባለቤቷን ምን አድርጋው ነው እንደዚህ በጭንቀት ልትሞት የደረሰችው? በዛ ላይ በተደጋጋሚ ዘርፌን ከዚህ ቤት ካስወጣዋት ሚስጥሬ ሁሉ አደባባይ ይወጣል፣ እዋረዳለሁ። ስለዚህ እየረገጥኳትም ቢሆን እሷ በፍጹም እስከ ህይወት ፍጻሜዋ ድረስ ከዚህ ቤት አትወጣም እያለች ለልጇ በተደጋጋሚ ትነግራት ነበር ለፌቨን። ምክንያቱም ፌቨን ደግሞ እነሱ እንዲወጡ የፈለገችበት ምክንያት በጽጌረዳ ምክንያት ነው። ጽጌረዳን ያው ፌቨን ትቀናባታለች። የኔ የሆነ ነገር ሁሉ ትወስድብኛለች። ከልጅነቴ ጀምራ እሷ ከኔ በላይ ሆና ነው ያለችው። ስለዚህ አሁንም ከዚህ ቤት ትውጣ በማለት በቅናት ተነሳስታ እንግዲህ እናቷን ጠይቃት ነበረ። ነገር ግን እናቷ እንደዛ አይሆንም፣ በፍጹም ዘርፌ እዚህ ቤት አትወጣም፣ ሚስጥሬን ሁሌን ነገር የምታውቀው እሷ ናት፣ ስለዚህ ከዚህ ቤት አትወጣም ብላት ነበረ። ታዲያ ነገሩ ትንሽ ከበድ ያለ ሳይሆን አይቀርም። የሚያስገርም ነገር ነው ደግሞ እንግዲህ እቺ ሴትዮ የፌቨን እናት ማለት ነው ባለቤቷን እሷ ትግደለው ማን ይግደለው ባይታወቅም የቀበረችው ግን የገዛ ቤቷ ሳሎኗ ላይ ነው። ሲረገጡ ሲራመዱት የሚውሉት ሳሎን ላይ ነው የቀበረችው። እና እንግዲህ እስከ ዛሬ ድረስ ልጄን ሚስጥር ካወቀች ያልቅልኛል እያለች ሁሌ በልቅሶና በፍርሃት ነው የምትኖረው። በጣም ያላት ሀብታም ሴት ነች፣ ግን አንድም ቀን ደስተኛ ሆና አይተናት አናውቅም። ሁል ጊዜ ተሳቃና ልጄ የሰማሽ ጊዜ ወዮልኝ እያለች በፍርሃት ነው የምናያት። ፌቨን እንግዲህ ይህን ጉዷን አታውቅም። ነገር ግን አንድ ቀን የፌቨን እናትና ወይዘሮ ዘርፌ አንድ ሚስጥር ሲያወሩ ታዳምጣቸዋለች። ይህን ሚስጥር በፍጹም ፌቨን መስማት የለባትም እየተባባሉ ሲያወሩ ፌቨን ተደብቃ ይህን ወሬ ተሰማና ምንድነው የተደበቀው ሚስጥር ብላ እንግዲህ እናቷን ስታፋጥጣት እያየን ነበረ። እናትየዋም እንግዲህ ቤቱ የነሱ እንዳልሆነና አባትሽ ሲሞት ለወንድሙ አስተላልፎ ልትበስሙ ነው የሞተው፣ ለዛ እንግዲህ እኔ ውክልና ስላለኝ ለማስመለስ እያወራን ነው በማለት ወሬውን አስቀይሳለች። ፌቨን በነገራችን ላይ ብዙ ነገር ሰምታ ነበረ። ነገር ግን አሁን ያለችበት ሁኔታ ይህ እንድታገናዘብ ብዙ አልፈለገችም እንጂ ነገሩን የሆነ ኬዝ እንዳለ ፌቨን ራሷ ጠርጥራ ነበረ። ነገር ግን በነብዩ ጉዳይ ስለተያዘች በሱ ጉዳይ ቢዚ ስለሆነች እናቷ ጋር ያለውን ነገር ብዙ ለማጣራት እየጣረች አይደለም። እንግዲህ የፌቨን እናት በዛሬው ዕለት ማለት ነው ከባሏ ጋር ከተለያየች 18 ዓመት ሆኗታል ማለት ነው። እንግዲህ ፌቨን ከተወለደች በኋላ የፌቨን አባት በጣም መጥፎና አስቸጋሪ ሰው ነበር መሰለኝ። እንግዲህ ሴትየዋ እንደተናገረችው ከሆነ በደንብ ግልጽ የሆነ ነገር የለም። ነገር ግን የፌቨን አባት በጣም አደገኛ ሰውና ለሷም ለልጇም በጣም አስጊ ሰው እንደነበረ ለባዕድ
አምልኮ እንግዲህ እንዳደረጋቸው እንደዚ አይነት ነገር ነው ብቻ እየተናገረች ያለችው። ታዲያ ይቺ ሴት እንግዲህ በዛሬው ዕለት የባሏን የሙት አመት 18 አመት ማለት ነው ለማክበር ወይንና አበባ ይዛ እንግዲህ ሬሳውን የቀበረችበት ሳሎን ላይ መቃብሩ ላይ ቁጭ ብላለች። ወይዘሮ ዘርፌ ደግሞ ለሰውየው ሻማ ብርታ እንግዲህ ነገ በስምህ ዘክራለሁ፣ ዝክር አበላልሃለሁ፣ ለእኔ ቤጤ ለተቸገሩ እመግባለሁኝ ብላ ሻማ በራችለት ለሰውየው ነፍስ ይማር የሚል ማለት ነው። እና ነገሩ ትንሽ ወሰብሰብ ያለ ነው። ሴትዋ ደግሞ በደስታ ዝንጥ ብላ እንደምታዩት ወይንና አበባ ይዛ እንግዲህ የባሏ መቃብር ላይ እንግዲህ የገዛ ሳሎኗ ላይ ባሏን ገላ የቀበረች ሴት ናት። በጣም ከባድ ነው። 18 አመት ዘርፌ ምን አይነት ሴት እንደሆነች አስቡ። ማን ነው የማንም ሚስጥር በዚህ ዘመን የሚያይ ማለት አይደለም። እንደዚህ አይነት ከባድ ነገር ሚስጥር ቀርቶ ተውትና ተራ ነገር ጊዜያዊ ነገር ራሱ አጋጣሚ ካገኘነ የሰዎችን ህይወት ለማበላሸትና በዛ ለመጠቀም በጣም ነው ብዙ የምንጥረው አይደለም። የሰዎችን ድክመት ካገኘን ደካማ ጎናቸውን ካገኘን እሱን ተጠቅመን ሰዎቹን ለመጣልና የገቢ ምንጭም ጭምር ልናደርገው እንችላለን። ይሄ እውነተኛው ዓለም ላይ ያለ ነገር ስለሆነ እና አንዳንድ ጊዜ ግን ድሃ ኩሩ ነው የሚባለው እውነት ነው። እንግዲህ ወይዘሮ ዘርፌ ይህንን ሚስጥር እንግዲህ እስከ መጨረሻው በመያዝ ማለት ነው እንግዲህ ሚስጥር እስካሁን ዘመን ድረስ 18 አመት ሙሉ እንግዲህ በእነዚህ በሁለት ሰዎች መካከል የተቀመጠ በጣም ከባድ ሴትዋ የሰራችው ወንጀል ምናልባት ዘርፌ እዚህ ነገር ውስጥ እጇ ባይኖርም ግን ያንዳንዱ የፌቨን እናት ያደረገችው ሚስጥር ሁሉ ታውቃለች። ለዛም እንግዲህ 18 አመት ደግሞ እዚህ ቤት እንድትኖር አድርጋታለች ማለት ነው። ብትሰቃይ ምንም ብትልም ግን ከቤቷ አታስወጣትም። ምክንያቱም ደግሞ ሚስጥሯን የያዘች ሴት ናት። ነገ ላይ በጣም የልብ ወዳጅ ብታገኝ ልታወራው ትችላለች ብላ ትፈራለች። እና እሱም ብቻ አይደለም፣ በነገራችን ላይ የነብዩ አባትም ደግሞ ሌላ የተደበቀ ታሪክ እንዳለው እጅ ሴት እንግዲህ ታውቃለች። ወይዘሮ ዘርፌ ብዙ ቤት በሰራተኝነት ያገለገለች ይመስለኛል። ለዛ ነው እንግዲህ ሚስጥር ልታውቅ የቻለችውና ታዲያ እንግዲህ ሴትዋ በሚያሳዝን ሁኔታ እንግዲህ በዛሬው ዕለት ይሄንን ክስተት ልጇ እንዳትሰማ በጣም እየፈራሁኝ ይገኛለሁ። ፌቨን ሌላ ዓለም ውስጥ ነው ያለችው አሁን ላይ በሀሳቧም በእውኗም ተንኮልና ክፋትና የራሷን ከፍታ የሰዎችን ውድቀት በተለይ ደግሞ የጽጌረዳን ውድቀት የምትመኝበት ሰዓት ነውና እንደዚህ አይነት ነገር ሰማች ማለት እንግዲህ ስብርብር ብላ የምትቀር ነው የሚመስለኝ። እናቷ አባቷ እንደሞተ ነው የምትነግራት እና አሁን ላይ ግን ሴትዋ በጣም ሰክራለች ከሚባለው በላይ ቁጭ ብላ ብቻዋን ስትጠጣ ነበረ። ታዲያ በመጨረሻም እንግዲህ ያደረገችውን ነገር ሁሉ ስትናዘዝም ነበር። የዛሬ 18 አመት ባሏን ምን እንዳደረገችው ገላ እንደቀበረችው የገዛ ሳሎኗ ላይ ማለት ነውና እንዲህ እንዳደርግ የገፋፋኝ አንተ ነህ። አማራጭ አልነበረኝም። ጊዜ ብትሰጠኝ ኑሮ ልጄን ይዤ ከዚህ እሄድ ነበረ። ልክ እንደ ዘርፌ ሰው ቤት ሰራተኛ ሆኜ ተቀጥሬ አሳድጋት ነበር። አንተ ግን ጊዜ ልትሰጠኝ አልቻልክም እያለች ለአደረገችው መጥፎ ነገር ተጠያቂው እሱ ራሱ ባለቤቷ እንደሆነ ክፉ ሆኖባት እንደነበረ እንግዲህ እንደምታዩት ሴትዋ እያወራች እየቀባጠረች ነው። ስለሰከረች ያደረገችው ነገር ሁሉ እየጸጸታትና እያለቀሰች ትገኛለች። እንግዲህ አንዳንድ ጊዜ ህይወታችን ላይ ማለት ነው በሰከንድ በደቂቃዎች ህይወታችን ይበላሻል ወይም ይቀየራል። አንዳንድ የራሳችንን አለመቆጣጠርና አለመታገስ እንደዚህ አይነት ህይወት እንድናሳልፍ ያደርገናልና የሽርፍራፊ ሰከንዶች ስህተት የዘላለም ጸጸትና የዘላለም ውድቀትን ያመጣብናልና እቺ ሴት እንግዲህ ያኔ ብታገስ ትንሽ ደቂቃ ትንሽ ሰከንድ በቃ ባረፍድ እያለች ነው ያለችው ይመስለኛል። ሰውየውን እሷ የገደለችው አይመስለኝም። ነገር ግን የሆነ ነገር አድርጋለች። እሷን ሊያስጠይቃት የሚችል ነገር የሆነ ነገር ሆናለች እንጂ በድፍረት ባሏን ገለው አይመስለኝም። ወይም ደግሞ የሆነ አስገዳጅ ነገር ውስጥ ገብታ እንደነበረ ነው ከሁኔታዋ እየተረዳው ያለሁት። ታዲያ ትንሽ ባረፍድ ትንሽ ብዘገይ አንድ ሰከንድ አንድ ደቂቃ ብዘገይ እያለች ነበርና ያው አለመታገስ
ሁሉም ነገር በነገራችን ላይ ከአንድ ደቂቃ በኋላ የማል ንዴት አሁን በጣም የተናደደ ሰው እንደተናደደ ከሚወስን ለአንድ ደቂቃ ከቆየ ያስባል ማለት ያ ነገር ነገውን እንደሚያበላሽበት ነገ ላይ እሱ የማይፈልገው ህይወት ላይ ሊያኖረው እንደሚችል የሰከንዶች የደቂቃ ስህተት ማለት ነው። ስለዚህ ስንናደድ የምናደርጋቸው ነገሮች ዋጋ ነው የሚያስከፍሉን። ሁል ጊዜም የዘላለም ጸጸትንና የማንፈልገው ቦታ እስር ቤት ሊሆን ይችላል፣ ሌላ ችግር ጸጸት፣ የአእምሮ ጸጸት ሊሆን ይችላል። ብቻ ብዙ ነገር ህይወታችን ላይ የምታመጣ ያቺ በአንድ ደቂቃ መታገስ አቅቶን ማለት ነው። ተበድለን ሊሆን ይችላል፣ ብዙ ነገር ሁነን ሊሆን ይችላል። እኛ ተጎድተን እኮ ነው፣ ግን አለመታገሳችን ግን ዋጋ ያስከፍለናል። ምክንያቱም ነገሩን ካደረግነው በኋላ ከደቂቃዎች በኋላ ምን ኩኘ ነው ስለምንል ማለት ነው። እና ሰው ሲናደድ ምንን ማድረግ እንዳለበት አያቅም። ለዛም ትዕግስተኛ ሰዎች እንግዲህ እነዚህ አይነት ፈተናዎችን በቀላሉ ያልፋሉ። ለምን ቀላሉ ሆኖላችሁ ሳይሆን በቃ ትዕግስታቸው ራሳቸውን ስለሚቆጣጠሩ ያችን አንድ ደቂቃ ካለፉ ማሰብ ይጀምራሉ። ለሚያደርጉት ነገር ሁሉ ኃላፊነት ይወስዳሉ እና በስሜታዊነት አያደርጉም። ታዲያ እቺ ሴት እንግዲህ ይሄን ነው እያለች ያለችው። ምን ነው ትንሽ ባረፍድ እያለች ነው ያለችው እና በጣም ነው የሚያሳዝነው። እንግዲህ ነገር ግን በጣም ሰክራ እያወራች ነው። ስላደረገችው ነገር እየተጸጸተች እያለቀሰች ነው። በዚህ ሰዓት ደግሞ ፌቨን ክላሷ ውስጥ ሌላ ዓለም ሌላ ህልም ላይ ነው ያለችው። ታዲያ ድንገት እንግዲህ ወደ ሳሎን ብትመጣ እናቷ በስካር ውስጡና ያን ለ18 ዓመት የደበቀችውን ሚስጥር ስታወራ እንዳትሰማትና ሚስጥሩ እንዳይፈነዳ እየፈራሁኝ ነው። ምናልባት ይህን ሚስጥር ፌቨን ሰማች ማለት አሁን ላይ ጽጌረዳ ላይ እያሴረች ያለችውን ተንኮል ትረሳላታለች ወይም ደግሞ ሰላሟን ልትሰጣት ትችላለች ብዬ አስባለሁ። በሌላ በኩል እንግዲህ ደግሞ ፌቨን ናት። ፌቨን በሚገርም ሁኔታ በዛሬው ክፍል ላይ እንግዲህ ጽጌረዳ ሙታ እያለቀሱ ነበረ ድራማው የሚጀምረውና በጣም ብዙዎቻችን ደንግጠናል። ማለት ምንድን ነው ከዚህ የምንማረው? በጣም ብዙ ፈተና በዙሪያዋ ያለባት ልጅ ይህን ፈተና እንዴት ነው የምታልፈው? ጽጌረዳ እንዴት ነው ከዚህ ፈተና ከዚህ መዓት የምትወጣው? እያልን እኛ ግራ እየተጋባን እዚህ ጋር ብትሞት ምንድን ነው የምንማረው የሚለው ነገር በጣም አስደንግጦን ነበር። እንግዲህ ለተወሰነ ደቂቃ ጽጌረዳ እንደሞተች ነበረ ሲያሳዩን የነበረው። ነገር ግን እንግዲህ ይህ ሁሉ ሀሳብ የፌቨን ሀሳብ ነበረ። በነገራችን ላይ አንዳንድ ጊዜ የበታችነት ስሜት የሚሰማን ከሆነ ሁል ጊዜ ከሰዎች እንደማንበልጥ ከሰዎች የተሻልን መሆን እንደማንችል ስለምናስብ የሰዎችን ውድቀት ነው የምንፈልገው። እኛ ከፍ የምንለው እነሱ ሲወድቁ እነሱ ዝቅ ሲሉ ነው ብለን እናስባለን። ግን እንደዛ አይደለም። እኛ ራሳችንን በራሳችን መንገድ ነው ከሰው የተሻልን ሆነን ለመገኘት። ሲጀመር ራሳችን ከሰው ጋር ራሱ ማወዳደር ከጀመርን መቼም ቢሆን ከፍ የምንል ሰዎች አንሆንም። እና ሰው የራሱን መንገድ ይዞ መሄድ አለበት። ትክክለኛውን መንገድ መርጠን በራሳችን መንገድ ከሄድን ከማንም የተሻለን የራሳችን መንገድ የራሳችን ሀሳብ ስለሆነና ነገር ግን እንግዲህ ፌቨን ህልሟም በውኗም በህልሟም ስለ ጽጌረዳ ነው የምታስበው። እሷ የሚመስላት ህይወቷ ላይ በቃ ጽጌረዳ ስላለች ነው ከፍ ብላ መታየት ያልቻለችው፣ ጎልታ መታየት ያልቻለችው ጽጌረዳ ስላለች ነው ብላ ታስባለች። ታዲያ የበታችነት ስሜት ነው። ምክንያቱም ከሷ የተሻለ የምትለብስ እሷ ናት። ከሷ የተሻለ ላይፍን የምታጣጥመው እሷ ናት። የጽጌረዳን ህይወት ደግሞ እያየነው ነው። እነሱ ቤት ስትኖርም ሰራተኛ ሆና መጥፎ ንግግሮችን እየሰማች ነው። እሷ ግን ሁሉ ነገር ተሟልቶላት አእምሮዋ ራሱ የምትሰማው ነገር ራሱ ጥሩ ነገር ነው ከእናቷም ከአካባቢዋም ለመገንዘብ ስላላት እና ታዲያ እንግዲህ የሁሉ ነገር እያላት ምንም በሌላት ምናልባት በሀብት ደረጃ ማለት ነው ምንም በሌላት በጽጌረዳ ትቀናለች። ከልጅነታቸው ጊዜ ጀምሮ ነው የምትቀናባት። አሁን ስታድግ ግን የእሷን ሞት የእሷን ውድቀት አብዝታ ትመኛለች። ታዲያ እንግዲህ ጽጌረዳ ሞታ እሷ ልቅሶዋ ላይ ማለት ነው ይቅርታ ልቅሶዋ ላይ ምንድነው ስትስቅ ልበል ደስ ብሏት ማለት ነው። እሷ ስትሞት እሷ ከፍ የምትል ነው የመሰላት እና እኔ በጣም ነው ያስገረመችኝ። በነገራችን ላይ እሷ እንቅፋት ሆናባት ከሆነ እኮ እሷን ከህይወቷ በብዙ ማራቅ ትችል ነበረ። ግን በህይወት መኖሯ በቃ እኔ ከፍ እንዳለ ሊያደርገኛም ብላ ነው የምታስበውና እንግዲህ የፌቨን ሀሳብ ነበረ። እንደምታዩት ልቅሶ ላይ
ፈገግ ስትል ነበረ በደስታ ማለት ነው። የጽጌረዳ ሞት ለሷ በቃ ጥሩ ነገር የሚያመጣላት መስሏታል። ነገር ግን በሀሳቧ ነበረ። እንግዲህ እንኳንም በሀሳቧ ሆነ ጽጌረዳ ሞታ ቢሆን ድራማው ምንድን ነው የምንማረው? ከዚህ ምን እንማር? ምን አገኘን? በቃ ምን ሊያስተምር ነው የፈለገው የሚለው ነገር ለደራሲው ጥያቄ ውስጥ ያስገባው ነበረና ነገር ግን የተንኮለኛዋ የፌቨን ሀሳብ ነው። እንግዲህ ይህ አልበቃት ብሎ ከነብዩ ጋራ ያላትን ህልም እንግዲህ እያለመች ነው። ሰሞኑን አብዝታ ነው እያለመች ያለችው ከነብዩ ጋራ። በዛ በኩል ደግሞ ነብዩን እንግዲህ ምንድነው ሀሳቡን ጠምዘውታል፣ ወይም ደግሞ ወደ እሷ ሀሳብ አምጥተዋለች። ጽጌረዳ ለመበቀል ከፌቨን ጋር እጋባለሁ እያለ ነው ነብዩ። ጽጌረዳ የቀረበች ለጥቅም ነው። አባት ሊያገባት ሲፈልግ ግን እሷ አንተን አልፈልግህም አለችህ፣ መጀመሪያም ለጥቅም ነው የቀረበችህ በማለት በመካከላቸው አሁን ግን ልክ አባት ሲፈልጋት አንተን አልፈልግህም አለችህ በማለት እንግዲህ ነብዩን አእምሮን መርዘውታል። የሚያሳዝነው ነገር ግን የሚወደው የሚያምነው ጓደኛው መኮንን የዚህ ነገር ተባባሪ መሆኑ ነውና እንግዲህ አንዳንድ ጠላቶቻችን የራሳችን ጓደኞችና የቅርብ ሰው ከሆነ መጠራጠር አንችልም። እነዛ ሰዎች በቀላሉ ይጎዱናል። ህይወታችን ውስጥ ምን እንደሚያስደስተን፣ ምን እንደምናስብ፣ ምን እንደምናደርግ ስለሚያውቁ እየተከታተሉ እንግዲህ ህልማችን፣ አላማችን ማበላሸት ይሆናል ስራቸው። መኮንን እሱን ነው የያዘው በሚያሳዝን ሁኔታ በነብዩ ላይ ማለት በከባዱ ተነስቶበታል ማለት ነው። እና እንግዲህ በዛሬው ክፍል ላይ ካያችሁ ነብዩ ከአባቱ ጋራ የአባቱ ክላስ ውስጥ ገብቶ ያወራሉ። ታዲያ የነብዩ አባት የጽጌረዳን ጋብቻ ትቼዋለሁ፣ ስህተት ነው ብሎት ነበረ። መኮንን በስር ተደብቆ እያዳመጠ ድንገት ነብዩ በሩን ሲከፍት ያየዋል። እንግዲህ የነብዩን ሀሳብ አስቀይሮታል፣ ድንገት ሳልፍ ነው በማለትና ታዲያ መታጠቢያ ቤት ውስጥ ገብቶ ራሱን በመስታወት እያየ ነበረ። ምን እየሆንኩኝ ነው? ስሜታዊ እየሆንኩኝ ነው። እኔ አላማዬ የዚህም ቤት ግልብጥብጡን አውጥቼ ንብረታቸውን የግሌ ማድረግ ነው እያለ ነው። አስቡት እንግዲህ ይህ በጣም መጥፎነት ነው እና የጓደኛ ክፉ፣ የጓደኛ ምቀኛ። ነብዩ ደግሞ ሁሉን ነገር ነው የሚያዋራው። ታዲያ እንደዚህ ምስጢሮቻችሁን የሚያውቁ ሰዎች እንግዲህ በቀላሉ ይጎዷቸዋል። ጠላቶቻችሁ እንደሆነም ስለማታውቁና ነብዩ የምር እሱ ጓደኛው እያሰበለት ነው የሚመስለው። ታዲያ ከፌቨን ጋራ የምንድነው አብሮ በመሆን እንግዲህ ጽጌረዳን ማናደድ እፈልጋለሁ፣ መበቀል እፈልጋለሁ እያለ ነበር ነብዩ። ጓደኛው መኮንንም ጥሩ ሀሳብ ነው ያሰብከው፣ በደንብ ግፋበት እያለ እንግዲህ ይህንን መጥፎ ሀሳብ ሲደግፈው ነበረ። እንደዚህ አይነት ጓደኛ በነገራችን ላይ ቤቱን ንብረቱን ብቻ ሳይሆን ጽጌረዳንም ይፈልጋል መኮንን። በውሸት የሚመሰረት ነገር የለም። ለጊዜው እንደዛ ሊመስለው ይችላልና እንግዲህ ከፌቨን ጋር በመተባበር ነብዩንና ጽጌረዳን እስከ መጨረሻው በማለያየትና በእነሱ ላይ ተንኮል በመስራት ላይ ተጠምደዋል ማለት ነው። እንግዲህ በቀጣይ ክፍል በጽጌረዳ ፌቨን ምናልባት የእናቷ ሚስጥር ልትሰማ ትችላለች። ምናልባትም እናቷ በጣም ሰክራ እያወራች ነው። ድንገት ወደ እናቷ ክላስ ወደ ሳሎን ብትሄድ እናትየዋ የምታወራውን ነገር ልትሰማ ትችላለች ብዬ አስባለሁ። ውድ ቤተሰቦቼ የዛሬው ጽጌረዳ ትረካችን ይህን ምስል ነበር። በሌላ እስከምንገናኝ መልካም ጊዜ